ዛሬ ደግሞ ከብሳ ሳዑዲያ እንሰራለን። እንደዚህ ሲያዩት የሚያምር ብትን ያለ ሩዙ ሳይያያዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬ የሳዑዶችን ከብሳ እንሰራለን። በጣም ነው የሚጣፍጠው። እኔ ከብሳ በጣም ነው የምወደው ከሳዑዲ ምግብ እና እስኪ አብረን እንስራ። በመጀመሪያ እዚህ ጋር ያዘጋጀሁት 2 ዶሮ ነው። እንደዚህ አንዱን ዶሮ ለ4 አድርጌ ቆርጬዋለሁ። ቆዳውን አናነሳም ምክንያቱም ፍሩን ውስጥ በኋላ ስለምናስገባው ማለት ነው። ቀይ ሽንኩርትና ነጭ ሽንኩርት፣ የደረቀ ሎሚ፣ ወረቀት ቃሪያ ነው ያዘጋጀሁት። ከዛ ደግሞ ቀጣውን አሳያችኋለሁ፣ ቀጣውን ቅመም ማለት ነው። ከዛውን በመጀመሪያ ብረት ድስት ጣርኩኝ። ከዛ ዘይት አደረግኩኝ። ከዛ ዘይቱ ጋር ሲልልን ትንሽ ቀይ ሽንኩርት ነው የጨመርኩት። እንደዚህ እናማስልና እንገጥመዋለን ቀይ ሽንኩርታችንን በጣም ልክ ተመቀንበር አልፎ እንደ ማረር እስኪል ድረስ እንደዛ ሲል ነው ከብሳችን ጣዕም የሚሰጠን ማለት ነው። አያችሁት? አሁን ብዙ ሰው የሚሸወደው ሽንኩርቱ ሳይበስል እንደዚህ ጭምር ወይንም ደግሞ ሽንኩርቱ እንደ ማረር ሳይል ይጨምሩታል። ስለዚህ ከብሳቸው ነካ አይኖረውም ወይንም ደግሞ ያን ያህል ጣዕም አይኖረውም ማለት ነው። ሽንኩርታችን ከበሰለ በኋላ አሁን የጨመርኩት ነጭ ሽንኩርትና ቅድም ያሳየዋችሁን የደረቀ ሎሚ፣ ወረቀት ጋር እንዲሁም ደግሞ ቃሪያ ነው የጨመርኩት። ከዛ አሁን በመቀጠል ዶሮአችንን እንጨምራለን። እንደዚህ ዶሮ በደንብ ታጥቧል። ከዛ እሱን ጨምርና በደንብ አድርጌ አማስለዋለሁ። ከዛ አሁን ቅመም የተጠቀምኩትኝ 7 አይነት ቅመም እንዲሁም ደግሞ የከብሳ ቅመም፣ ከዝበራ፣ ናሽፍ፣ ፍልፍል አስወድ፣ ትንሽ የሩዝ ካበሌ ቅመም ተጠቅሜ ያለው ቆንጆ ጣዕም ይሰጠዋል። ከዛ 2 ሰልሳና የተፈጨ ቲማቲም ነው የጨመርኩት። በከላ የተፈጨ ቲማቲም ማለት ነው። እሱን ነው የጨመርኩትኝ እንደምታዩት። ከዛ አሁን ቆንጆ ከብሳ እንሰራለን ውድ ሀገሬ ልጆች። አሁን ገጥሜዋለሁ እንደምታዩት። ምንም አይነት ውሃ አልጨመርኩም። አሁን ነው ከላይ የፈላ ውሃ የምጨምርበት። እንደዚህ የፈላ ውሃ ጨመርኩኝ የሚበቃኝን ያክል። አሁን ዶሮ በስሎልናል እንደዚህ ቆንጆ ሆኖ እናዋጣውና ከዛ ምንድነው ሩዛችን ነው የምንጨምረው። አሁን እዚህ ጋር ያጠብኩት 6 ብርጭቆ ሩዝ ነው፣ በስሞቲ ማለት ነው። ያው ለከብሳ የሚሆነው በስሞቲ ነው። እሱን ለ20 ደቂቃ ያህል ዘፍዝፌዋለሁ። ከዛ በማጥለያ አጠለልኩኝና እንደዚህ መረቁ ውስጥ አስገባሁትኝ ማለት ነው። እናማስለዋለን እንደዚህ አድርገን። ጨው ምናምን አይቼዋለሁ፣ በጣም ቆንጆ ነው። ጨው እንዳትረሱ። ከዛው ምንድነው የማደርገው እገጥመዋለሁኝ እንደዚህ አድርጌ ግጥም አድርገውና እንዲበስል አያችሁት። በስሎልናል እንደዚህ ማሻአላህ ብትን ያለ ሩዝ ነው የሆነው። ሲያያዝ እኔ አልወድም። ዶሮአችንን በዚህ መልኩ በስሏል ማለት ነው። እንዳያችሁት ፍሩን ውስጥ ነው ያስገባሁት ለግማሽ ሰዓት ያክል። ስሩና ሞክሩ።